والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. الصحابة ولد مننيا تدلى حبيب الله قام أبرو يتقلى بمرتو تولد أستمرت زرعي هنا الصحابة تولد النبي صلى الله عليه وسلم حواريات كقولنا تشوكمو إهندين بتنكرر مسرة ليس لتعلم المجمرة تولد أهم بالنبت الزمن أمانة درشاون بتفابت شخصت مدفات فاشن بهنبت دولا ما نسا تبداري ببزابت كفو زمن ينسو تمثالي يسفلدنا أول سو بورس بجنزب بنواي فكر بيتزمدنا بقرار رتبت بورس بتوالبت زمن النسو ينافسونا أول بزي بسوشال ميديا بابدبت زمن ወጣቱ በፖርኖግራፊ በሰከረበት ዘመን ራቁት ገላም መልቀቅ ፋሽን በሆነበት ዘመን የሰሃባው አስተምሮት ያስፈልገናል። አሁን ላይክና ሼር ለማግኘት ሲባል የሰው ስም ማጥፋት በረከሰበት ዘመን በሬ ወለድ ወሬዎችን መንዛት ባህል በሆነበት ዘመን የዛ ትውልድ አስተምሮት ያስፈልገናል። አሁን ባለንበት ዘመን አንዱ አንዱን ዞሮ በማይጠይቅበት የራሱን ምቾት ካረጋገጠ የወንድሙ ግድ በሌለበት ዘመን ለሌላው መቆረስ ለሌላው መኖር ለወገን መድረስ ትርጉም ባጣበት ዘመን ያን ትውልድ እንደ ሞዴል ማንሳት ግድ የሚልብን ወቅት ነው። የነቢዩ አለይሂ ሰላቱ ወሰላም ባልደረቦች አላህ ኮትኩቷቸው ወደድኳቸው ያላቸው والسابقون الأولون من المهاجرين والأنصار والذين اتبعهم بإحسان رضي الله عنهم ወድጃቸው አለው ያላቸውን ትውልድ አስተምሮቶቻቸው ዘግነን በትንሹ ማውጋት የዚህ ትውልድ ኃላፊነት ነው። ሰሃቦቹ ከነብዩ ጥግ የማይጠፉ ለደቂቃ ማይለዩአቸው ሳያስፈቅዷቸው የማይሄዱ ከሳቸው አስተምሮትን የቀዱ የሳቸውን ህይወት የተገበሩ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች የማይደገም ትውልድ በዛ ቁጥር ልክ አንድ ነብይ ሐዋርያ ኑሮ ታያቅ 120,000 ሰሃባ ይህ ምርጥ ትውልድ አስተምሮቱ ዛሬ ያስፈልገናል። ዛሬ አንደኛውን እናንሳ። አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟል እናውሳ። ነብዩ አለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ አላቸው። እርቦኛል ሊበላ አላቸው። እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው አለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ካንዷ መልስ መጣ። የአላህ መልእክተኛ ወለዚ በዐሰከ بالحق ما عندنا الا ما ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛው ሚስታቸው ጋር መልሱ ተመሳሳይ ነው። የሳቸውን ሲጨርሱ ሰው አልጠቆሙም፣ ጥሪ ያቀረቡ ከናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሃባውም በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅም ያነሳ ጠፋና አንገቶች ተቀረቀሩ። ከነሱ መሃል አንድ አንሳሪ ጁናንስ የአላህ መልእክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይኖረው ይሆን? በሬ አርዶ ይሆን? ጥብስ ይኖራል ፍሪጅ ውስጥ? እስኪ እንከተለው ወደ ቤቱ አለ። ሚስቱን ጠየቃት፣ ቤት ውስጥ ምን አለ? የነብዩን እንግዳ ይዤ መጥቻለሁ አላት። ሚስቱም አንድ ምላሽ መለሰች፣ ለኔና አንተ ራት የለም፣ ለልጆቹ ግን ትንሽ አለ አለች። እንግዳ አላት። ትልቅ እንግዳ ያመጣሁት የነብዩ ሰለላሁ ዐለይሂ ወሰለም እንግዳ። ልጆቹን አባብለሽ አስተኛቸው።
እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔና አንቺ አብረን እንቀርብና ልክ ኩራዙ የምታስተካክ መስሽ አጥፊ። ያኔ አብረን ምን በላይ መስለዋል እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል ይሄ ተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ ስትራቴጂ ነደፈ። አላህ ሳልህ ሚስት ሳልህ ባል ሲወፍቅ ኸይር ሁሉ ይገራል። ቤት ገቡ፣ እንግዳው ቁጭ አለ፣ ምግቡ ቀረበ። እሷ ሻማውን የምታስተካክል መስላ ጠፋች። ምግቡ ተከፈተ፣ በጨለማ እጁን ይሰዳል፣ ያነሳል። እነሱም ያነሱ መስለው አፋቸው ውስጥ የምግብ ድምፅ ያሰማል። እየበሉ ይመስላል። እሱ ይበላል፣ እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም አርጎ በላ፣ ውሃውን ጠጣ። ሸብዓነ ረያን፣ ሆዱን ሞልቶ ወደ መልክተኛው ተመለሰ ደስ ብሎ። ባልና ሚስት ልጆቻቸው ጾም አደሩ። ያን ክስተት የዓለማት ጌታ አስተውሎታል፣ ተገርሞበታል። መልእክቱንም አላህ ስብሓነሁ ወተዓላ ለመልእክተኛው አድርሷቸው ነበር። በጠዋቱ ሰሐቢዩ አንሷሪ ወደ ነቢዩ ዓለይሂ ሰላቱ ወሰላም አቀና። በአንድ ምስራት ተቀበሉት። ለቀድ ዓጅበ አላሁ ምን ሰኒዕኩማ ቢደይፈይኩም ለይላ። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናጅ የረሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባችኋል አደራችሁ። ነቢ ሰለላሁ ዐለይሂ ወሰለም ከራስ በላይ ሌላ መቆረስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛባበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አልረሳም። እኔ እናንተ ስንሰግዱልን እንድናስታውሳቸው ቁርአን ላይ ታሪካቸውን ጠቀሰ። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ፣ ከነፍሶቻቸው ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ቢሆን ሚለው አንቀጽ ቁርአን ላይ ታተመ። በዚህ ታሪክ ላይ ብዙ ትማራለህ። ለኸይር የተሰናዳ ቤተሰብ ሚስት በአሁኑ ዘመን አጋዥ ነች። ልጆቿን ረሃብ አስተኝታ እንግዳ ለመጋበዝ ባልስ እንዲህ አይነት ወኔ ያለው። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለስ። ሌሎችን ከማዘዝ በፊት ራሳቸው ተግብረው እሳቸው ጋር ሲታጣ ወደ ሰው ይላሉት። እኛ ተናጋሪዎች እንጂ ተግባሪዎች አይደለም፣ መካሪዎች እንጂ ተገሳጮች አይደለም። እምንናገረው የሚራመድ ሰው ጥቂት የበዛበት ዘመን ነው ያለ። ደግሞም ተመልከት ያ ሰሃባ የሚባለው ትውልድ የነብዩ ባልደረቦች እንዴት አይነት ስማርት እንደነበሩ፣ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ። ያ እንግዳ እንዲጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአርራህማንን ውዴታ ወሰዱ። ሰሃበቱል ኪራም ከራስ በላይ ሌላው የለው። የወንድም ችግር ያሳሰባቸው፣ የወንድም የዕዳ ጫና ያስጨነቃቸው፣ ሰውን አካፍለው የሚያግሩ፣ የሌላቸውን ቆርሰው የሚሰጡ ጂል ሰሃበቱል ኪራም ረዲየላሁ ተዓላ ዐንሁም ወረዱ ዐንሁ። አላህ ወዷቸዋል፣ በሚሰጣቸውም ነገ ጀነት ውስጥ ይወዳል። ሌላኛውን ታሪክ እናንሳ። አብዱላህ ብን አቲክ ይባላል። ይህን ስም ብዙ ሰምታችሁት ይሆን? ታሪኩ ቡኻሪ ላይ ተጠቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ትልቁን የዳዕዋ ጉዞ ሲያደርጉ፣ ትውልድ ነፃው ላይ ሲበረቱ በርካታ ስንክሳር በዝቶባቸዋል። መንቀሳቀስ አልቻሉም። እዛ ስም ያጠፋል፣ እዛ ሰይፍ ይቀስፍባቸዋል። መከራው ብዙ ነው። ካስቸገሯቸው ቀንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል። ይሁዳ ነው። መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው፣ እርሻው፣ ከብቱ፣ ፍየሉ፣ ግመሉ ለጉድ ነው። ትልቅ የኢኮኖሚ ድሎት ላይ የሚኖር የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነው። ነብዩ ጥርስ ነከሰባቸው፣ ዳዕዋቸው ላይ ተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። ወላሁ ያዕሲሙከ ሚነናስ ያለው አላህ እሱ ይጠብቃቸው። ሲሻው ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸዋል። ስማቸውን ለማጠልሸት ዳዕዋቸውን ለማርከስ ይለቅባቸዋል።
ሲሻው ጦር አዝምቶ አስታጥቆ ይልካል። በእስልምና ታሪክ ከባዱ ጦርነት የሚባለው አሕዛብ የሚባለው ጦርነት የመራው ከቁረይሾች ጋር ያስተባበረው የአንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። በጣም ሲያስቸግራቸው አንዴ ትክዝ አሉና ሰሐባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ አቡ ራፊዕን ማን ነው እንዲሁ ልክም ያስገባልን? ከሰሐቦች ውስጥ አንዱ ተነሳ። አንሷር ነው እሱ። አና አላቸው፣ የአላህ መልእክተኛ እኔ ያለው አላቸው። ስሙ አብዱላህ ብን አቲክ ይባላል። ከተወሰኑ 4-5 ሰሐቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል አብዱላህ ብን አቲክ? ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት። እንደምንም ደረሱ። ሲደርሱ እሱ የሚኖሩበት ቤተ መንግሥት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሐቦቹ ምን እናርግ ሲሉ ጠብቁኝ እኔ ማረገዋለኝ አላቸው። ወደ በሩ ተጠግቶ አስተዋል። ለካ በሩ የሚከፈተው በቀን 2 ጠዋት ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻ ቆፍሩትን ለመላክ ገበሬዎችን ማታ ማታ እነሱን ለማስገባት ብቻ ነው የሚከፈት። ጠበቀ። እረኞች ወጡ። ሙሉ ቀን ዋለ። ማታም ገቡ። እንዴት ይግባ? ተክዞ እያለ የውስጥ ንያውን ያወቀው አላህ እድል ከፈተለት። ድንገት አህያ ጠፋን ብለው በሩን ከፍተው ወጡ። ፍለጋ ተያያዙ። ጨለማ ነው። ከመሸ ነው። አብሮ ተደባለቀ። ፈለጉ አህያውን አጡት። በር ያለው ዘበኛ በአስቸኳይ ግቡ አልያ ለዘጋው ነው አለ። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግሥት ውስጥ ነው። መውጫም የለው። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አለ። ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። እዛው ጠብዘው ከዛም ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመለጠ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግሥታን ተጠጋው። ቁልፉን ይዞ ከዛም ከውጭ ያሉ በሮችን ሁሉም ቆለፍኳቸው። ጩኸት ሲሰማ እንዳይወጡ እንዴት እንደሚያስቡ እዩ ሰሐባ። ወደ ውስጥ ጠጋ ስል አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል፣ ይሳሳቃል። ወሬው ስለ ነብዩ ነው። ወሬው እስልምና ማጥላሸት ነው። ሁሉም ወሬ ያወራል። ዝም አልኩት። ብገባስ እነሱ ይከላከሉለታል። ጠበቁ። ተለያዩና ወደ አልጋቸው ሄዱ። ውስጥ ገባው ከፍቼ እነሱ የተኙበት ምኝታ ቤት ሁሉም ቆለፍኩ እንዳይወጡለት። ልክ ወደ ውስጥ ገባ ይላል ድቅድቅ ያለ ጨለማ። እንዴት አቡ ራፊዕ ላገኘ? ምኝታ ክፍሉ ደርሷል። እብኑ ሐጀር ረዲየላሁ ተዓላ ዐንሁ ስለሱ ታሪክ ሲተነትኑ አብዱላህ ብኑ አቲክ የአይን ችግር ነበረበት፣ የማየት በዚህ ላይ ጨለማ ነው። አቡ ራፊዕ እኔትየው ማየው ነገር አጣው። አንድ ስትራቴጂ ቀየሰ። ስም ጠራ። አቡ ራፊዕ ብሎ ጠራ። ከዛም እሱ ለበይካ ድምፁን ወደ ሰማውበት ቦታ ሰይፌን ዘረጋዋል። መጣውታ ሙቷል ብዬ ስወጣ ሲያቃስት ሰማው። አሁን ድምፁን ፍለጋ ወደ ውስጥ ገባውና እሱን ሊያድነው የመጣ ሰው መስዬ አቡ ራፊዕ ማን ነው? ዘበኞቹን ልጥራ እንዲያለ አዎ የሆነ ሰው ነው የመታኝ አለ። ጠጋልኩና አሁንም ወረድኩበት። ግን አልገደልኩትም፣ አቆሰልኩት። ተመልሼ ስወጣ ቦታው ጠፋ ይዞ አሁንም ድምፄን ቀየርኩ ይላል። የሌላ ሰው ድምፅ ቅድም ቀጠና አሁን ወፈር። ምን ገጠመ? ሚረዳ ላምጣ እንዴ አለ። አዎ የሆነ ሰው መታኝ ሲል በሰይፌ ሄድኩና ደረቱ ላይ ቆምኩበት ይላል። ጨረሰ ኃላፊነቱ። ድምፅ ተሰማ ግቢ ውስጥ። ዘበኞቹ ተነሱ፣ ጩኸት ተሰማ። በሩን ከፋፍቸው ስለነበር ወጣ። አጥሩን ዘላለሁ ስል መሰላሉ ያለቀ መስሎ እግሬ ተሰበረ ይላል። ጥምጣሜን አወለኩና እግሬን አሰርኩት። ሰይፌን ተንተርሼ ከግቢው ወጣ። ሰሐቦቹ ሌሎቹ ከውጭ ለርቀት ይጠብቁት አልተገናኘ። ምን አረክ? አጥንቼ ልምጣ አላልክም? አይጨርሼ መጣሁ አለ። ወደ ነብዩ እንዳሉት እናንተ ቅደሙ፣ እኔ ጠዋት ላይ
መርዶውን ሳልሰማ አልመጣም አላቸው። ሂድንስ ድንገት ለነብዩ እጄ መጥቻለሁ ግን ድንገት ቢነሳ ይችላል ልላቸው ሞቱን ማወቅ አለብኝ አለ። እነሱ ቀጠሉ። እነሱ አንድ አህያ ተተውለታል። በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ይወጣና ከማሳው ላይ ጥሪ ይደረጋል። አሁንም በጠዋት ተጣራ። እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሐዘኑ ታወጀ። ያኔ ፈረሴን እያቀናው እየረገጥኩ ወደ ነብዩ አለይሂ ሰላቱ ወሰላም መጣ። ነብዩ አለይሂ ሰላቱ ወሰላም በደስታ ተቀበሉት። ኸበሩንም ያውቁ ነበር። ገደልኩት አላቸው። አሁን አሉት ነብዩ አለይሂ ሰላቱ ወሰላም። ከዛም ቀን አልኩና የአላህ መልእክተኛ ግን እግሬ ያልኳቸው ያን የተባረከ እጃቸውን አንስተው እግሬ ላይ ያስቀምጡት። በአላህ ይሁንብኝ ይላል። እጃቸው ሲነሳ እግሬ ህመም አልነበረውም ይላል። اللهم صل وسلم وبارك على سيدنا ሰሃባ ስንል ለእስልምና የተሰው ሁለመናቸውን የሰጡ እንደማይመለሱ ያወቁ ወደ ሞት ጉድጓድ የሚገቡ ይህን ዲን በጠንካራ መሰረት ያቆሙ የተከበረ ትውልድ ሰሃበቱል ኪራም ለዲን የመደገፍ ወኔያችን በላሸቀበት የነዋይ ፍቅር ባራደብን ወቅት ላይ ያን የመስዋዕትነት ታሪክ ዛሬ መድገም በእኛ ላይ ግድ ይላል። አላህ ይወደዳቸው። ጀነቱ ውስጥ ከነሱ ጋር አላህ ይሰብስበን። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد ود مؤمنان يا قدمت تولد ሁሌም ይናፍቃል፣ ሁሌም ያጓጓል። ደጋጎቹ ከነሱ ጋር የጀነት በር ላይ ተጋፍተው ለመግባት ማስነዋል። ልጆቻቸውን በስያሜያቸው ጠርተዋል። ተቋማቸውን በእነሱ ጠርተዋል። ስለነሱ ታሪክ ጽፈዋል። ለነሱ ለኛ ሞዴሎች ናቸው። እንደነሱ መስራት ባንችል እነሱን ለመመሰል መጣር፣ የነሱን ገድል ማውራት፣ የነሱን ታሪክ ለልጆቻችን መናገር ወሳኝ የሆነበት ጊዜ እንገኛለን። የነሱን ያህል ጥግ ላንሰራ እንችላለን። ምኞቱ የተራቀ ከሙስሊሞቹ ኃይለኛ ጀነራሎች ውስጥ በኸሊፋዎቹ ዘመን የነበረ አንድ ትልቅ ሙጃሂድ አለ። አንዴ ሞተና በህልም ታየ። አላህ ምን ባንተ ላይ ወሰናል? አይ አላህማ በአንድ ምኞቴ ማረኝ አላቸው። ምኞቱ ምን ነበር? አንዴ ጦሩን አሰልፎ ጠላትን ለመግጠም ሲወጣ የጠላትን አሰላለፍ ላይ ተራራ ላይ ቆመ። ከተራራው ወደ ጦሩ ወደ ጠላት አየ። ከዛም ወደ ራሱ ጦር ተመልሶ ሲመለከት የሱ ጦር የሚያምሩ ነበሩ። የለበሱት አለባበስ፣ የሰይፍ አያያዛቸው፣ የጦር አሰባበቃቸው ያምሩ ነበር። ቁጥራቸው ብዙ ነው። ያን አንድ ምኞት ተመኘ። ምን ነው ያ አላህ ይሄን ጦር ይዤ ለነብዩ አለይሂ ሰላቱ ወሰላም የኡሁድ ጦርነት ጊዜ ተሰልፌላቸው ቢሆናል። ያን ያቀማንሷቸው ሐምዛን ያጡበት ራሳቸው የተፈነከተበት ጥርሳቸው የተሰበረበት ጦርነት ያኔ ምን ነው ተሰልፌላቸው በሆናል። እቺን ምኞቱን አላህ ወሰደ። በዚህም አላህ ማለት ኸይር መመኘት፣ እነሱን ለመሆን ማሰብ፣ የነሱን ሲራ ማውራት። ምን ነው ሀብት ኑሮኝ ልክ እንደቀድሙ ተረበው አግኝቻቸው ባበላዋቸው ብለህ ስድቅን ያንካየ አላህ ወደዛ ይወስድሃል። እዛ ነው ነብዩ አለይሂ ሰላቱ ወሰላም ወደ ሐጅ ሲወጡ መለስ አሉና ኢነ ቢልመዲነቲ አቅዋመን መዲና ላይ እኮ ሰዎች አሉ ማሲርቱም መሲራ እናንተ ምንም አትጓዙም፣ ተራራ አትወጡም፣ አትወርዱም፣ በአጅር አብሯችሁ የተካፈሉ ቢሆን እንጂ ለምን ሐበሰሁም العذر ችግር ነው ያዛቸው። ወይ የአቅም ጉዳይ ወይ የፋይናንስ ጉዳይ ወይ የጤንነት ጉዳይ አብረው መዝመት አልቻለም። ንያቸው ግን እውነት ነበር። እኛም ኸይር እንመኝ፣ መልካም እንመኝ፣ እንደ ሰሃቦቹ ለመሆን እንጣ፣ ታሪካቸውን እናውሳ፣ ለልጆቻችን ስያሜያችንን በእነሱ እናድርግ። አንዱን ዑመር ብለህ ጥራው፣ ሌላውን አቡበክር በለው፣ ሶስተኛውን ዑስማን በለው፣ ሌላውን ሰዕድ በለው፣ ሌላውን አብዱራህማን ኢብኑ ዐውፍ በለው።
ከስማቸው ከታሪካቸው አስተምሮት ወስደው ተሸበሁ ኢለም ተኩኑ ሚስለሁም እነ ተሸቡሃ ቢልኪራም ፈላህ እንደነሱ መሆን ባችሉ ምሰሯቸው እነሱን ለመማሰል መጣር ስኬት ነውና ይላሉ ሰለፎች። በዚህ ትውልድ እንደነሱ ለሌላው ልንኖር ለእስልምና መስዋዕት ልንከፍል የዲኑ ዘብ ልንሆን ከፈተናው ወጥተን አንድነታችንን ልንጠብቅ በኢኮኖሚ አሁን በደረሰብን የኢኮኖሚ መጨካከል ውስጥ አዛኝ ሆነን ለሌላው ተቆርሰን ለሌላው ልንኖር ዳግም ሰሃቦች ያስፈልጉናል። ዳግም የነቢዩ ዓለይሂ ሰላቱ ወሰላም አስተምሮ እኛ ውስጥ ሊኖር ይገባል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة